ዕለተ ዓርብ ከሰሙነ ሕማማት መካከል አምስተኛ ቀን ዕለተ ዓርብ ነው። ይህ ዕለት የስቅለት ዓርብ፣ የድኅነት ቀን፣ መልካም ዓርብ የሚባል ሲሆን ከሰሙነ ሕማማት ሁሉ የከበረ ቀን ነው። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ወይም መልካም ዓርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ 27:1-57። ይህን አጥፍቷል የሚሉት ነገር ሳይኖራቸው ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለ እኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል እንደተባለ ስለ እኛ በፈቃዱ ሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያትነት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩና ሥርዓቱ በግብረ ሕማማቱ በስፋትና በጥልቀት እንደሰፈረው ነው። በዚህች አጭር ጽሑፍ የተወሰኑ ነጥቦችን ለማንሳት ያህል ይህ የስቅለት ቀን የሚከተሉት የተከናወኑበት ነው። ፍኖተ መስቀል ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነው 15 የመከራ መስቀል መንገድ ምዕራፎች ወይም ፍኖተ መስቀል አሉ። ከዚህም የጲላጦስ አደባባይ ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሬናዊ ስምዖን የጌታን መስቀል የተሸከመበት ቦታ፣ ብዒሮና ወይም ሰራብታ በመሐረብ የጌታን ፊት የጠረገችበት ቦታ፣ የጎልጎታ መቃረቢያ የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታን የቸነከሩበት፣ የተሰቀለበት፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት፣ ቅዱስ ሥጋው የተቀበረበት ቦታ ናቸው። እነዚህም ምዕራፎች የጌታችንን መከራን የማዳኑን ሥራ ሲያሳስቡን ይኖራሉ። ሕማማተ መስቀል ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችንም የደቀቀበት፣ ስለ ሁላችንም ኃጢአት ራሱን መሥዋዕት ያደረገበት፣ በእርሱም ቁስል እኛ የተፈወስንበት፣ በሞቱም የሞትን ሥልጣን የሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞትን ሥልጣን አጠፋለን። ይህ ዕለት 13ቱን ሕማማተ መስቀል የተቀበለበት፣ እኛም እነዚህን እያሰብን የምንሰግድበት፣ በተደረገልን ቤዛነት እየተደነቅን ፍቅራችን አምልኮታችንን የምንገልጥበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል ኦርቶዶክሳዊ ቤተ ክርስቲያናችንም በየዕለቱ የምታስበውን የምትዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ዕለት ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒታችን የሆነልንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም ተአስሮተ ድኅሪት ወደ ኋላ መታሰር፣ ተስህቦ በሐብል በገመድ መሳብ፣ ወዲቅ ውስተ ምድር በምድር ላይ መውደቅ፣ ተከይዶ በእግረ አይሁድ በእግረ አይሁድ መረገጥ፣ ተገፍኦ ማእከለ አምድ ከምሰሶ ጋር መላተም፣ ተጸፎ መልታይት በጥፊ መመታት፣ ተቀስፎ ዘባን ጀርባን በጅራፍ መገረፍ፣ ተኮርኦ ተርስ ራስን በዱላ መመታት፣ አክሊለ ሦክ የእሾህ አክሊል መድፋት፣ ጸዊረ መስቀል የመስቀል መሸከም፣ ተቀንዎ በቅንዋት ሳዶር አላዶር ዳናት ሮዳስና ዴራ በተባሉ ችንካሮች መቸንከር፣ ተሰቅሎ በዕፅ በመስቀል ላይ መሰቀል እና ሰትየ ሐሞት መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያስብን የአምልኮ ስግደት እንሰግድለታለን። አጽርሃ መስቀል ይህ ዕለት ጌታችን በመስቀል ላይ ሆኖ 7ቱን አጽርሃ መስቀል የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት በየራሳቸው ጥልቅ ምስጢር ያላቸው ሲሆኑ የማዳኑ ሥራም አካል ናቸው። 7ቱ ቃላትም ኤሎሄ ኤሎሄ ላማ ሰበቅታኒ ወይም አምላኬ አምላኬ ለምን ተወኝ ማቴዎስ 27:46፣ አማን እብለከ እሙን ፈድፋደ ከመ ዮም ትሄሉ ምስሌ ውስተ ገነት፣ እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር ትኖራለህ ሉቃስ 23:43። አባ አማሐጽን ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ሉቃስ 23:46። አባ ስረይ ሎሙ እስመ በዘ ኢየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሉቃስ 23:34። ነዋ ወልድኪ ወነያ እምከ፣ እነኋት እናትህ እነሆ ልጅሽ ዮሐንስ 19:26-27። ጸማይኩ ተጠማ ዮሐንስ 19:30 እና ተፈጸመ ኩሉ
ሁሉ ተፈጸመ ዮሐንስ 19:30 የሚሉት ናቸው። እነዚህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየ። በስቅለት ዕለት እነዚህን በንባብና በዜማ እያልን እንሰግድበታለን። የስቅለት ተአምራት በሰማይና በምድር 7 ተአምራት የተከናወኑበት ነው። በዕለተ ዓርብ በሰማይ 3 ተአምራት ተከናውነዋል። እነዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ይህም የሆነው በመስቀል ላይ ያለውን የአምላካቸውን ዕርቃን ላለማሳየት ነው። ሊቁ አባ ጊዮርጊስ ይህንን ሲያስረዳ ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ ዕርቃኖ ለዘአልበሶሙ ብርሃነ ሲል ገልጾታል። እንዲሁም በምድር 4 ተአምራት ታይተዋል። እነዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን በአጸደ ሥጋ መነሳት ናቸው። ማቴዎስ 27:45-46። እነዚህ ተአምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። እነዚህን ተአምራት አይተው በጌታችን ያመኑ ነበሩ። ከሰቃዮቹ ወገን የሆኑት እንኳ በትሕትናው በተአምራቱ ተማርከው አምነው ምስክሮች ሰማዕታት ሆነዋል። ዕርቀ ሰላም 7ቱ መስተጻርራን ወይም ጠበኞች የታረቁበት ዕለት ነው። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። ኤፌሶን 2:10፣ ቆላስይስ 1:20። የስቅለት ቀን የገነት በር የተከፈተበት በአንጻሩ ደግሞ ሲኦል የተበረበረበት ነው። በአዳም በደል ምክንያት 5500 ዘመን ተዘግታ የነበረችው ገነት የተከፈተችበት፣ በአንጻሩ ደግሞ ሰልጥና የነበረችው ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት፣ የሲኦልን መሰልጠን ያከተመበት ነው። ቅዱስ ጳውሎስ ጥልን በመስቀሉ ገደለ ሲል የገለጸው ኤፌሶን 2:16 በእነዚህ መካከል የነበረው ጥል ማብቃቱንና ፍጹም ሰላም መስፈኑን ያሳያል። በአጠቃላይ የስቅለት ዓርብ ጌታችን የቤዛነቱን ሥራ የፈጸመበት ነው። በቤተልሔም የተጀመረው የሰውን ልጅ የማዳን ሥራ የተጠናቀቀበት፣ ጌታም ስለ ሰው ልጆች ፍቅር ሲል በቀራንዮ አደባባይ ራሱን አሳልፎ በመስጠት የቤዛነቱን ሥራ የሠራበት ዕለት ነው። ዕለተ ዓርብ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የተባለው የተፈጸመበት ነው። ለዚህም ነው ጌታችን በመስቀል ላይ ተፈጸመ ያለው ዮሐንስ 19:30። እኛም በዚህ ታላቅ ዕለት ጌታችን ስለ እኛ የተቀበለውን መከራ እያሰብን ስለ ኃጢአታችንም እያዘንና እያለቀስን ስለ ማዳኑን ሥራ ምስጋናን እያቀረብን ስንሰግድ እንውላለን። እንደ ፈያታዊ ዘይማን አቤቱ በመንግሥት በመጣ ጊዜ አስበን እያልን እንማጸናለን። እርሱም ዳግመኛ በመጣ ጊዜ እንዲያስበን የጾማችንን ፍጻሜ በቅዱስ ሥጋው በክቡር ደሙ ማኅተምነት ማተም ይኖርብናል። ለዚህም የእርሱ ቸርነት የቅድስት ድንግል እመቤታችን አማላጅነት አይለየን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።